ሰላም የሸገር ተመልካቾቻችን እንዴት አላችሁ? አሁን የምንገኘው በአድዋ ድል መታሰቢያ ላይ የ11ኛው የጉማ አዋርድ ሽልማት ላይ ነው። የትኞቹ ፊልሞች ይሸለማሉ፣ እነማን ተዋናያንስ ይሸለማሉ የሚለውን አብረን እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? በጣም ነው የምታምሪው። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። ማን ልበል? ኤፍራታ። በጣም አምሮብሻል ዛሬ። እስቲ እንዴት ነው ጉማ ምን ይመስላል? ድባቡ እንዴት አገኘሽው? ጉማ ደስ ይላል በጣም እና ጉማ ለብዙ ሰዎች እድል የሚሰጥ ራሳችን እንድናሳይ የሚያደርግበት ፕሮግራም ስለሆነ በጣም ደስ ይለኛል። ማን ቢያሸንፍ ደስ ይልሻል? ሁሉም በጣም ደስ ይላል። አመሰግናለሁ። መልካም እድል ለሁሉም መመኘት ይቻላል። እሺ ለሁላችንም መልካም እድል ለሁሉም። አመሰግናለሁ። ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ጉማን እንዴት አገኘኸው? ድባቡ ምን ይመስላል? ይገርማል ማለት እስከዛሬ ከማውቀው በጣም የሚገርም ነገር ነው ዛሬ ያለው። በጣም ደስ ይላል። በጣም ብዙ ሰው ነው ያለው እና ደግሞ በጣም ማለት ከተመልካችም ከማህበረሰቡ ከተለያየ ብዙ ቦታዎች የተገኙ ሰዎች ያሉ ይመስለኛል። ክብራትና ክብራን የኢትዮጵያ እንቁ የኪነ ጥበብ ባለሙያዎች እንዲሁም የጥበብ ቤተሰቦች እንደምን አመሻችሁ። ወደ 11ኛው የጉማ የሽልማት ፕሮግራም እንኳን ደህና መጣችሁ። እንዲሁም ለ130ኛው የአድዋ ድል መታሰቢያ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ዓለምን በአንድ ጦርነት የማረኩ ጀግኖቻችንን በመንዘክርበት በአድዋ ድል መታሰቢያ ላይ ጉማን ስናከብር የአንድነት ድል የሆነውንና ኢትዮጵያን የነጻነት አርማ ያደረጉልንን ጀግኖቻችንን በማመስገንም ጭምር ነው። በዚህ ውብ ምሽት የኢትዮጵያን ወርቃማ ታሪኮች በወርቃማ ብርሃን እየጻፉ ጥበብን ያከበሩ ትጉህ የፊልም ባለሙያዎቻችንን እናከብራለን፣ እንሸልማለን። እናንተም በፊልም ኢንዱስትሪው ላይ የራሳችሁን አሻራ እያሳረፋችሁ ነውና ጀግኖቻችን ናችሁ፣ እናመሰግናችኋለን። አንዴ ለራሳችሁ ከፍ ያለ ጭብጨባ። ይህ ውብ ምሽት የኢትዮጵያን ድል በብዙ መልኩ የሚያንጸባርቅ ምሽት ነው። እነሆ ከ10 ታሪካዊ ዓመታት በኋላ ሌሎች 20ና 30 50ና ልክ እንደ ድል በዓላችን 130 የድል ዓመታትን የኪነ ጥበብ ሰዎችን እያከበረ ጉማ ይቀጥላል። እንኳን አደረሳችሁ፣ እንኳን አደረሰን። ስለመጣችሁ ስላየናችሁ እጅግ በጣም ደስ ብሎናል። የተወደዳችሁ የኪነ ጥበባትና የመገናኛ ብዙሃን ቤተሰቦች፣ ባለሙያዎች፣ ጥሪ የተደረገላችሁ እንግዶች፣ ክብራትና ክብራን፣ እኔም በተራዬ እንኳን በደህና መጣችሁ እላለሁ። የካቲት 10 ቀን 2006 ዓመተ ምህረት በዕለተ ሰኞ በታላቁ የኢትዮጵያ ብሔራዊ ቲያትር ጉዞውን አሃዱ ብሎ የጀመረው ጉማ የፊልም ሽልማት በስካይላይት ሆቴል እንዲሁም በሸራተን አዲስ አቆራርጦ እነሆ ዘንድሮ ደግሞ በዚህ ታሪካዊ አዳራሽ በአድዋ ድል መታሰቢያ ተከስቷል።
2012 ዓመተ ምህረት ላይ በኮሮና ቫይረስ ካቻምና ደግሞ በዝግጅት አለመመቻቸት ሳቢያ ያልቀረበባቸው ጊዜያት ነበሩ። ጉማ ዘንድሮ በ11ኛ ዙሩ ለተመልካች ከቀረቡ የአገራችን ፊልሞች የትኞቹ በስንት ዘርፍ ታጩ ወደሚለው በቀጥታ አልፋለሁ። እያንዳንዳቸው በአንድ ዘርፍ የታጩት ሁለት አይነት 0 ዲግሪ ባለቀ ሰዓት ህጋዊ ደሃ የተባሉት ፊልሞች ናቸው። በሶስት ዘርፍ እጩ ሆነው የቀረቡት ደግሞ አልነጋም፣ ሶላኔ፣ ጃና ሞራና ሁለት ቅጣት የተሰኙት። በ7 እና በ9 ዘርፎች የታጩት ደግሞ እንደ ቀደምና ተከተላቸው ባለክራር እና 6 ሰዓት ከሌሊቱ የተባሉት ፊልሞች ሆነዋል። እያንዳንዳቸው በ10 ዘርፍ የታጩ ሁለት ፊልሞች አሉ። ለፍትህ እና ትዝታ ይባላሉ። ዘንድሮ ትልቁን ሬከርድ በመያዝ እያንዳንዳቸው በ13 ካታጎሪ እጩነቱን የሚመሩት ሁለት ፊልሞች ጥቁር አደይና አፊኒ የተባሉት ፊልሞች ናቸው። አምና በ10ኛው ጉማ ከተዘጋጁት ሽልማቶች 9ኙን የጠራረገው ባለ ክብረ ወሰን የተወዳጇ ቅድስት ይልማ ፊልም ዶቃ ነበር። ቅድስት ይልማ ጉማን ጨምሮ ሌሎች የአገር ውስጥና የውጭ አገር ፌስቲቫሎችን በዝረራ በማሸነፍ ስሟ ከሰንጠረዥ አናት ላይ በደማቁ የሰፈረላት የፊልም ብረቷ እመቤት ናት ቢባል አልተጋነንም። ክቡራትና ክቡራን፣ የዚህ ሽልማት አዘጋጅ የኢትዮ ፊልም ፒኤልሲ ዋና ስራ አስፈጻሚና የፊልም ዳይሬክተር ዮናስ ብርሃነ መዋ ከዚህ ቀጥሎ የመክፈቻ ንግግር እንዲያደርግልን ጋብዛለሁ። አመሰግናለሁ። ጥሪያችንን አክብራችሁ የመጣችሁ እንግዶች አመሰግናለሁ። እጮች፣ ስፖንሰሮች፣ ስፖንሰር ቤተሰቦች፣ እጮች በተለይ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ጉማ በአድዋ ላይ ደምቆ እንዲከበር ለተባበራችሁን በሙሉ እናንተን ማመስገን ወዳለሁ። ተቋሙን ምሽቱን ባከበረ መንገድ ጥሪያችንንም ሰምታችሁ በጸዳ አለባበስ ስለመጣችሁ በጣም አመሰግናለሁ። እሱ ለእናንተ የሚገባ ነው። ቴንክ ዩ። እናመሰግናለን። ጉማ ይቀጥላል። አስራ አንደኛው ጉማ የፊልም ሽልማት በአድዋ ድል መታሰቢያ አዳራሽ በልዩ ሁናቴ እየተከናወነ ይገኛል። ክቡራትና ክቡራን፣ ዛሬ ቅዳሜ ህዳር 6 ቀን 2018 ዓመተ ምህረት ወደ ቀዳሚዎቹ የሽልማት ዘርፎች እናመራለን። በዚህ ምድብ የተካተቱት ውድድር የሌለባቸው ሁለት ካታጎሪዎች ናቸው። የመጀመሪያው ምድብ ጉማ የስነ ራዕይ ወይም የፊልም ጥበብ የህይወት ዘመን ተሸላሚ የተባለው ነው። ላይፍ ታይም አቺቭመንት። ሽልማቱን የሚያበስርልን ደግሞ በትምህርት ዝግጅቱ ባለከፍተኛ ማዕረግ በሙያዊ አበርክቶውና በዳበረ የሥራ ልምዱ የከበረ ስም ያለው የሙያው ሊቀ ጠበብት የፊልም ዳይሬክተርና ተዋናይ እንደዚሁም መምህር ብርሃኑ ሽብሩ። ተዋናይት ፍቅርተ ጌታሁንና ተዋናይት ወለላ አሰፋ። እግዚአብሔር ለዚህ ቀን አድርሶን ለዚህ ሰዓት ላደረሰን ፈጣሪ ምስጋና ይግባው። እኔ በእውነት
የኢትዮጵያን ሕዝብ ጠቅላላ ነው ማመሰግነው። ከሌ ከከሌ የምለው ነገር የለኝም። በዚህ በደረሰብኝ ችግር ሐዘን ምክንያት ድፍን የኢትዮጵያ ሕዝብ ምስጋና ይግባው፣ ጸጋው ይጓደል። ተመስገን እግዚአብሔር ይመስገን። ለልጆቼ ቤተሰቦች እጅግ አርጌ በጣም አመሰግናለሁ። ለሙያ አጋሮቼ፣ ለባለቤቴ ቤተሰቦች፣ በአገር ውስጥም በውጭ ላላችሁት ሁሉ ለኔም ቤተሰቦች ከጎኔ ሳትለዩ እኔን በማጽናናት ካጠገቤ ላላችሁት በሙሉ እጅግ አርጌ አመሰግናለሁኝ። ላንጋፋውና ድምፃዊው አያሌው መስፍንን እጅግ ከልቤ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ ፕሮግራም አዘጋጅ ለአቶ ዮናስ ብርሃነ መዋ ይሄን ፕሮግራም አዘጋጅቶ የእድሜ ዘመን ተሸላሚ እንድንሆን ላደረገልን እግዚአብሔር ይስጥልኝ። እሺ እንደምን አመሻችሁ። እንኳን ለዚህ ለተቀደሰ ቀን እግዚአብሔር ሰብስቦ አደረሰን። ክብሩን እንግዲህ እናትና ልጁ ቸሩ መድኃኔዓለም ይውሰድ። በመቀጠልም ይሄንን ያዋርድ ፕሮግራም ሁሌ የሚያዘጋጀው ዮናስ እድሜና ጤና ይስጠው፣ ከነ ግሩፑ ማለቴ ነው። ጠቅላላ ከነ ባልደረቦቹ አመሰግናለሁ። እግዚአብሔር ይስጥልን። ይሄን በጎ ተግባር ደግሞ እንዲያስቀጥለው መድኃኔዓለም ይርዳው፣ ሁሌም ከፊቱ ይሁን። ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ ይሁን። የሙያ መንትዮቹ መሪ ተዋንያን ወለላ አሰፋና ፍቅርተ ጌታሁን እንኳን ደስ ያላችሁ። ምርጥ ምስል ቀራጺ ቤስት ሲኒማቶግራፈር በዚህ ዘርፍ የታጩትን ባለሙያዎች ቅንጭብ ስራዎች አስተዋውቆ ሽልማቱን አሸናፊውን የሚያበስርልን የአምናው ተሸላሚ የዘንድሮው ሸላሚ ሰዳኪያል አየለ አመሻችሁ። እሺ አሁን የምርጥ ሲኒማቶግራፊ እጩዎችን ቪዲዮ እንመልከት። ምርጥ ሲኒማቶግራፊ 6 ሰዓት ከሌሊቱ ኤልያስ ተስፋዬ፣ ጥቁር አደይ ጳውሎስ ጸጋይ፣ አፍኒ ቢሊ መኮንን፣ ትዝታ ኤልያስ ተስፋዬ፣ ጃናሞራ አብዱል ከሪም ፋንታው። የዓመቱ ምርጥ የጉማ ሲኒማቶግራፊ ከሌሊቱ 6 ሰዓት ኤልያስ ተስፋዬ። በመጀመሪያ ፈጣሪን በጣም አመስገን ፈልጋለሁ እና በመሃላችሁ ዛሬ በጣም ደስ የሚል ቀን ነውና ደስ የሚል ምሽት ነው። ሶሪ እናትና አባቴ ይገኛሉ። አመስግኛቸው አላቀም ከዚህ በፊት አመስግኑልኝ እና ሙሉ የ6 ሰዓት ክሩን በጣም አመስገን ፈልጋለሁ። አመሰግናለሁ። ቴንክ ዩ። ምርጥ ረዳት ተዋናይት ቤስት ሰፖርቲንግ አክትረስ በዚህኛው ምድብ የታጩትን ተወዳዳሪዎች ክሊፕ ጋብዛ ከጋበዘች በኋላ አሸናፊቱን የምታበስርን ያው ላለፉት 50 ዓመታት በቲያትር መድረኮች ላይ ሽር ብትን ያለች 50 ቲያትሮች፣ 45 ፊልሞች፣ 30 የሬዲዮና የቴሌቪዥን ድራማዎች በመሪ ተዋናይነት እና በረዳት ተጫውታለች። ዛሬ በ11ኛው ጉማ የህይወት ዘመን ተሸላሚ የሆነችው ሌላዋ ተዋናይት ፍቅርተ ጌታሁን
ረዳት ሴት ተዋናይት እጩዎችን ቪዲዮ እንመልከት። ምርጥ ረዳት ሴት ተዋናይት ለምን አልጋገርሽም? ቸርችረሽ የምትጋግሪው ነው ያው እየተጨፍር ልሰጪ ነው ብሎ ነው። ማን ችቦል ታበራስ ጠሩታ ብዬ ስመጣ አንተ የለም። ከዛ ደግሞ ሬዲዮ ነው ክፍት ነው። እሱን ዘግቼ ልወጣ ስል መጣ። ያ ከርፋፋ እኮ ትንሽ አበሳሽቶኝ ራሴን ሲያመኝ ነው ወደዚህ የመጣሁት። ጥቁር አደይ ሜሮን አብርሃ አውሽ ትቢሲ እግዚአብሔር የምሬና አቤል ሁሉም ሄደው ቀሩ እኮ ምን እናርገን ይፈርቻለሁ በጣም ምን ሆነሻል እንደነካኝ አረ ተረጋጊ ቆንተ ማነ እግዚአብሔር ተስቢቱ ተበላ እንደስ በቃ ነው ተበላ 6 ሰዓት ከሌሊቱ ማርታ ጎይቶም የኔና አንተ ነገር ገና ድሮ ያበቃለት አንተ ያማህል እንዴ ደስ እንዳልጓጓ አሁን ሲደርስ መሄድ ፈራው ህልማችን አይገናኝ እቅዳችን አንድ አይደለም ተስፋዬ ከከሰመ ህልሜ ቅዠት ከሆነ ሁሉም ነገር ከተበለሻሸ በኋላ ምንም ለበጎ ለፍትህ ኑሐሚን መሰረት ከተጋቡ 1 አመት ሆናቸው ሄዋንን ጠንቅቅ ያቃታል ሁሌ ማሸነፍ ብቻ ነው የምታስበው የኔንስ እናት ምን ያክል ብጠላት ነው 2 ቅጣት ፌቨን ገብረህይወት ምላክ ሄዳ ዳግመኛ ልታገኛት እንደማትፈልግ ትነግራታለህ ዳጎስ ያለ ገንዘብ ተሰጪውና አፉን ታሰኪዋለሽ መቼ ማይሳካልሽ እሱ የኔና የኔ ነው አይ አይሰማ እንደ በግ መንዳት ብቻ ባለከራር ማርታ አባይ ማርታ ጎይቶም 6 ሰዓት እግዚአብሔር ይመስገን እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር የተመሰገነ ይሁን መልካም ምሽት ማርታ እንኳን ደስ ያለሽ ፍቅርተና እናመሰግናለን አምና በዚህ ዘርፍ አሸናፊ የነበረችው ተወዳጇ ድርብ ወርቅ ሰይፉ እንደነበረች እናስታውሳለን ፊልሙ ዶቃ ነው እስካሁን ባለው ውጤት አፊኒ በ3 ጥቁር አደይ 2 ነው አይደል ጥቁር አደይ ትዝታ ለፍትህ 6 ሰዓት ከሌሊቱም 2 ነው 2 ቅጣት ደግሞ 1 ነው ይቀጥላል ምርጥ ረዳት ተዋናይ ቤስት ሰፖርቲንግ አክተር በተባለው ዘርፍ እጩዎቹን ክሊፕ ጋብዞ አሸናፊውን የሚያበስርልን የሂዩማኒቴሪያን አዋርድ ተሸላሚው የምንወደው ወንድማችን ይግረም ደጀኔ እንኳን አደረሳችሁ እንኳን አደረሰን የተሸለማችሁ እንኳን ደስ አላችሁ የታጫችሁ እንኳን ደስ አላችሁ ተገኛችሁ እንኳን ደስ አላችሁ ሙያና ሙያተኛ የሚከበርበት መድረክ ስለሆነ ብንሸለምም ባንሸለምም ደምቀን በጋራ መታየታችን በራሱ አሪፍ ነው በድጋሚ እንኳን አደረሳችሁ የአመቱ ምርጥ ረዳት ወንድ ተዋናይ እጩ ቪዲዮውን ተመልክተን ተመልሰን እንገናኛለን ምርጥ ረዳት ወንድ ተዋናይ በጣም በቅርቡ ግሮሮ ልጅ መቃብርን አለማመዳል ትራስን ከሰከሰ ይህንን ቃል በድጋሚ ላንቺ ማለት ቢከብደኝ ነገር ግን አሁን ቢሆን ተረጋግጥ የተገኘ ጫማ ኮቴ ተመሳሳይ አጠገቧ በሚባል ደረጃ ለማትረፍ ሰከንድ ሲቀረኝ ነው ጭንቅላቷን በስቶ ይገኛል ጃናሞራ ነብዩ እንድሪስ ትልቅ ህልም ስለነበረኝ ነው ከገጠር ሶጣ ይያትን በመጣት አንድ ነጠላም ሰበ በስቷ ነው እዚህ ድረሱ ኧረ ተው
ተው ግደል እንዴ የሚለው ቱቱላ ነው እናንተ ወይባ ወለር ነው እንኳንም ተማረ ያው ለአባቱ ደረሰለት ማባያው የሚያቃጥለኝ አንድ ልጅ 0 ዲግሪ ሰለሞን ሞዬ ሲሰሙን ዋማጦ ሲፉሌ አጉሬኔ ዲማጭሽ ሞት ይሮዳውራ ገለጤም ታያናራ አኔቲ ኖ ሲዳሚ አፍኒ አማኑኤል ሀብታሙ ሰዎች በየዓመቱ እዚህ ለመገበር ይመጣሉ። የሐይቁም ንጉስ ያዝንላትና ለምን ገደለኝ ብለን እንዳታዝመን የገደልኩ ልትገድለኝ ስለመጣ ያቃጠልኩ ደግሞ የኔንና የእናቴን ጊዜ ስላቃጠልክ ነው። 6 ሰዓት ከሌሊቱ ሚኪ ተስፋዬ ጉራ ለመጨርጨር የመጣ ይመስላል። አንተ ብቻ ይመስላል ለኃጢአት የምትቀጣው። አላዛር ለባላጋራ ንቀትን ያሳየህለት ራሱን የሚነድፍ ጊንጥ ሆንክ ማለት ነው። ትንሹን ንዴትን ሳይሆን ትልቁን እቅድህን ነው ማሰብ ያለብህ። እንደ ልጄ ባየሁት ዳሪክ ጨለማ ውስጥ ተዘፍቶ ለፍትህ ፈለቀ አበበ የዓመቱ ምርጥ ረዳት ወንድ ተዋናይ እንዲህ በግል እንደምናምረው ሁሉ ይሄ ሙያተኛውነት በጋራ በአንድነት ተባብሮ መስራት ቢችል ደግሞ ሀገሪቷን መለወጥ ይችል ነበር። ምርጥ የዓመቱ ወንድ ረዳት ተዋናይ 4ኛ ዋንጫቸውን ያነሳሉ። አፌኔ አማኑኤል ሀብታሙ magano galato illos ane kirodoya warba sidamo warba ኢትዮጵያ ጉሩሜ ዚ ወርባ ቅድስቴ ጋላጢኔሞ አፎሞ አሁን ልተርጉመው ለበባው አማኑ እንኳን ደስ ያለህ ይጌ ክብረት ይስጥልን። ባለፈው ጉማ የዚህ ዘርፍ አሸናፊ ቴዲ ተሾመ ነበር ዝምታዬ በተባለው ፊልም። ክብራትና ክብራን ወደ ከባባዶቹ ምድቦች አሁን ምድብ ራሱ በጣም የሞት ምድብ የሚባል አይነት ነው። ምርጥ መሪ ተዋናይት ቤስት አክትረስ የዚህን ዘርፍ እንድትሸልም ወደ መድረኩ የምጋብዝላችሁ በእውነት እጅግ በጣም ተወዳጅና ሚሊዮኖች በአንድ ድምጽ የሚመሰክሩላትን የመድረኳ ንግስት ሙሉ ዓለም ታደሰ ናት። እንደምናመሻችሁ የጥበብ ቤተሰቦች እንኳን አደረሳችሁ። ተሸላሚዎች እጮች ደስ ትላላችሁ። አመሰግናለሁ ሽሚ እግዚአብሔር ያክብረልኝ። አሁን የምርጥ ዋና ሴት ተዋናይ እጮችን ቪዲዮዎችን እንመለከታለን። ምርጥ ዋና ሴት ተዋናይት እኔ ምንም ቴንሽኖኝ አይደለም የምሬን ነው። የሆነ ሰው ነክቶኛል። እኔ ምንም ነገር ሳልሆን እንዴት እንደዚህ ሊሆን ይችላል? ምን አይነት ራስ ወዳድ ብትሆን ነው እዚህ ጫካ ውስጥ ለነው ካሊ የምትለው?
ቆይ ሁሉ ነገር የተፈጠረው ከዚህ ቤት እንድንወጣ ተፈልጎ ቢሆን 6 ሰዓት ከሌሊቱ ሰላም ተስፋዬ ጠግኝ እንዳትነካኝ ዞር በልልኝ ጥሩ ነው ባንተ የሚጠራ አይደለም በልልኝ ብትጠግኝ ነው ለተሰነጥቀሃለሁ አደናቅፍ ብቻ የሚቀር እኮ አይደለም ውሃው ስንት ነው ስለሆነ ነገሩ ሊቀር ብያለሁ እንዳኔን ተወኝ እንግዳለኝ በኪ ጥቁር አደይ ኤደን አይሸሹም እንዴ ለምንድነው ማቆርባን ያልኮረኩ እንደዚህ አይነት ንግግርም ሆነ መልስ ካንቺ በፍጹም አልጠብቅም አንተ ስራ እንዲቀርብ ተብሎ ቤት በቀየርክ ቁጥር እኔ ጓደኛና ጎረቤት አይኖረኝም አይደል አላሳዝንህም ባለክራር ሊዲያ ሞገስ አቢሩን አልተቀበልኳቸውም እኮ ሞታል ሲሉኝ ራሱን ያላመንኩም ነበር አላመንኩም እኮ ነበር ምን ያህል እንደተሰቃየ ስላልከኝ አንተ የኔ መስፍን አይደለም ይውል መስፍኔ አሁን ተረጋግተህ አዳምጠኝ አሁን ያልከውን ነገር ድገሙ እኔን አታውቀኝም ትዝታ ቃል ኪዳን ጥበቡ የምሮ መስል ፊቴ ላይ ድቅን እያለ ሌላ ነገር ማሰብ አልቻልኩም ሀላሌ ፈርጭራቴ ገላቱ ዲሃሲሳን ነው ዲጎሲፋ እኔ እዚህ የመጣሁት የጀመርኩትን ነገር እንዴት መጨረስ እንደምችል ላሳይክ ነው ልጅህን አልብሳኔ ነኝ ቅጭት አፍኒ ፍሬው ታምራት እንዳለ በጣም ምርጥ ናቸው አይደለ የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ ቃልዬ ይቅርታ በጣም ስለምወዳት ነው አማንዬ እንኳን ደስ ያለ እግዚአብሔር ይመስገን እግዚአብሔር ሁሌም ለኔ እረኛዬ ነውና እግዚአብሔር ይገርመኛል እግዚአብሔር ሁሌም መልካም ነው አመሰግናለሁ ሁላችሁም የእናቴ ጸሎት ሁሌም አይለየኝም የልጄ ብርታት በረከቴ ነው አመሰግናለሁ ሁላችሁንም እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን አመሰግናለሁ ዳኒ ስለታገዝከኝ አመሰግናለሁ ዜድ ቴዲዬ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ ያንን ጊዜ አብራችሁኝ ስለነበራችሁ አመሰግናለሁ ቃልዬ ስላገኘሁሽ በጣም ደስ ብሎኛል በትዝታ ፊልም ተሸላሚ ሆነሻል እንኳን ደስ አለሽ ምን ተሰማሽ እስቲ በጣም ደስ ብሎኛል እኔም ስላገኘሁሽ ደስ ብሎኛል እግዚአብሔር ይመስገን ምን ተሰማሽ ምን ይመስላል መሸለም ምን ይመስላል
ስሜቱን መግለጽ በጣም ከባድ ነው። እንደዚህ ነው ማለት አይቻልም። ግን ያው ሁሉንም ነገር ክብሩን እግዚአብሔር ይውሰድ ብያለሁ። እስቲ ስለ ጉማ አዋርድ አዘጋጆች ምን ትያለሽ? እንደዚህ አይነት ዝግጅቶች ምን አስተዋጽኦ አላቸው ለኢትዮጵያ ብለሽ ታስባለሽ? ስለ ጉማ እስቲ ንገሪ። ጉማ ሁሉም ነገር ታዩና ዋንጫውን እንኳን ትተሽ መሰባሰቢያችን ነው፣ ምንተያይበት ነው፣ ምንወዳደስበት ነው እና በጣም ነው ደስ የሚለኝ እንዳከበሩን። እንግዲህ እግዚአብሔር ያክብራቸው። ዋና ተዋናይ ተብለሽ ተሸላሚ ሆነሻል። ይሄ ደግሞ ትልቅ ኃላፊነት ይጠበቅብሻል። ምን እንጠብቅ እስቲ ለቀጣይ? ከእግዚአብሔር ጋር ከዚህ የተሻሉ ስራዎች፣ ያው ጥበብ እግዚአብሔር ነው። እሱ ጥበቡን ከሰጠኝ ከዚህ የተሻለ ስራዎች እንሰራለን ብዬ አስባለሁ። ድጋሚ በጣም ደስ ብሎኛል። በጣም እንኳን ደስ አለሽ። አመሰግናለሁ ቃልዬ። ቃልዬ እንኳን ደስ ያለሽ። ሙሉሽ ክብረት ስትልን በዚህ ዘርፍ ያለፈውን አመት ጉማ ያሸነፈችው ራሷ ቃል ኪዳን ጥበቡ ነበረች። ፊልሟም ልባም የተሰኘው ፊልም ነው። ምርጥ መሪ ተዋናይ ቤስት አክተር በሚለው ዘርፍ የታጩትን ተወዳዳሪዎች የፊልም ቅንጭብ ጋብዞ አሸናፊውን የሚያበስርልን ተወዳጁ ተዋናይ እና አዘጋጅ ተስፋዬ ገብረሃና። ሽሜ በጣም አመሰግናለሁ። ሁላችሁም እንኳን ደስ አላችሁ፣ እንኳን ለዚህ ቀን ያደረሳችሁ። የተሸለማችሁም የታጫችሁም እንኳን ደስ አላችሁ። አሁን የምርጥ ዋና ወንድ ተዋናያን እጩዎችን ቪዲዮ ተመልክተን እንመለሳለን። ምርጥ ዋና ወንድ ተዋናይ መወያየት ደግሞ ሙሉ ሰው ነው። ትንሽ ተጫውቼ እሄዳለሁ። እንኳንም አልተኛ። ከፊቴ ለሚደቀኑ ችግሮች ሁሉ ምላሽ ለመስጠት በራሴ ተማመናለሁ። ከዚህ በኋላ አንቺ ከሞትሽ ለማንም ብዬ ሰው አልገልም። ጥቁር አደይ ናታይ ጌታቸው። አሁን ግን የፊት ከአንዴ በላይ እንደማልገለው ተስፋ አለኝ። አረመኔ ስለሆንክ ነው እንጂ የእውነት በስሜታዊነት ቢሆን ያደረከው ያን ሁሉ ተጸጽተህ እጅን ትሰጥ ነበር። እንደ ብቁ ህይወትሽን ያረዘመልሽ ሰይጣን የምትይዘው ነው። ትዝታ እንግዳ ሰው ሀብቴ ባድሜ ቆንማ አንተ ማንን ጎፈሬ ታበጥራል? ምንድነው የሚያሟልጭኝ? አረ ምንድነው የሚያዳልጠኝ? አረ እንዴት ቻልኩበት? አረ እንዴት ቻልኩበት? የሰክረሽ ስትመጪ መኪና ውስጥ እንደገባሽ አላውቅም። በዛ ላይ ደግሞ ትንባው እየጠጣሽ ነበር። እደፈጣጠጥሻለሁ። ውጭ ብያለሁ። ማን ይደርስ? ሁለት አይነት ቸርነት ፍቃዱ ከጳንጮ ቃኒ ቃፖሮሴ ገደንሳን ማከቶራቴ ማሞቲ ካዋቲ አኔራት ሞቆላና ፎቶ ከጤርሱ መንጋ ጋኖ ዛሬ ልጄን ፍልቄቄ ወጣ ሐዋሲራ መራኖዬ ሐላሉ ብሎ ተሳስተሻል። ስሜ ዲጎ ስፋ ሳይሆን ዲጎ ፋሲ ነው። አፍኒ ግሩም ኤርሚያስ በሽታ እኮ ከሁሉም ጊዜ በተለየ እንደየእምነታችን ከፈጣሪያችን ጋር የምናወራበት ጊዜ ቀድሞውን መለየት ስለምፈራ ማንም ህይወት ውስጥ መግባት እኔም ህይወት ውስጥ ሰው ማስገባት አልፈልግም። ለምን መጣች? ተፋቀርን ደግሞ እንደ ርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። አልነጋም ሙሉ ዓለም ጌታቸው ለእጩዎቹ በሙሉ እንኳን ደስ አላችሁ። የጉማ የዓመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው ጥቁር አደይ። ክብር ለግሸኗ። ከባድ
ከባድ ነው። አይታችሁታል ጩከማ ጋር እንደነበርኩኝ። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው አመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም እወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግንሃለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁኝ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ። ናታይ እንኳን ደስ ያለ። ተስፍሽ ክብረት ይስጥልን። አምና በዚህ ዘርፍ አሸናፊ የነበረው ሙሉ ዓለም ጌታቸው ነበር ገምዛ ከተባለው ፊልም። እስካሁን ባለው ውጤት አፊኒ በ4 ዋንጫ ይመራል። ጥቁር አደይ 3፣ ትዝታ እና 6 ሰዓት ከሌሊቱ 2 አላቸው። ለፍትህና 2 ቅጣት ደግሞ አንዳንድ ይዘዋል። አሁን የምንመለከተው ደግሞ የጉማ የክብር ስፖንሰር የበደሌ ስፔሻል ምርጥ የተመልካች ምርጫ የትኛው ፊልም ይሆን የሚለውን ነው። የእጮቹን ክሊፕ ጋብዘው አሸናፊዎቹን የሚነግሩን አቶ ፍቃዱ በሻህ በሃይንከን ኢትዮጵያ የሳስቴይናቢሊቲ እና ሲኤስአር ማኔጀር። የአመቱ የበደሌ ስፔሻል የህዝብ ምርጫ ምርጥ ፊልም ነው ማስተዋወቀው። መጀመሪያ ቪዲዮ እንመልከት። የበደሌ ስፔሻል ምርጥ የህዝብ ፊልም 6 ሰዓት ከሌሊቱ በኃይሉ እንግዳና በሸነነ ቦሮ። ህጋዊ ድሃ ኤልያስ ፋንታሁን፣ ጥቁር አደይ ህሊና ደረጀ፣ ትዝታ ዝናዊት ዘርጋባቸውና ኖህ ማዕረግ፣ ባለክራር ጸጋ አባተ። ባለክራር ጸጋ አባተ። ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። በመቀጠል በእውነት ባለክራር እንዳለ ክሩ ትለያላችሁ። ሳሚዬ አመሰግናለሁ። ይሄ ያንተም ነው የኔ ብቻ አይደለም። ያሬዶ ቴዳዬ እወድሃለሁ። ያንተም ነው ለፍታችሁበታል የእውነት። በተረፈ በጣም ወዳችሁ እማከብራችሁ የእውነት እናንተ ፊት እንዲመቆም ራሱ ለኔ ክብር የሆነ የፊልም ባለሙያዎች በጣም ነው የማመሰግነው። ጉማን ለዚህ ክብር ስላበቃኸኝ በጣም ነው የማመሰግነው። የጉማን አዘጋጅ እግዚአብሔር ያክብርልኝ። የባለክራር ፊልም አባላት እንኳን ደስ ያላችሁ። ጸጋ አባተ የአመቱ የጉማ ምርጥ ስራ መሪ ቤስት ዳይሬክተር በተባለው ዘርፍ እጮቹን አስተዋውቃ አሸናፊው ማን እንደሆነ የምታበስረን ባለሙያ የፊልም ጸሐፊና ዳይሬክተር አልተሳሳትኩም፣ እደግመዋለሁ፣ ብረቷ እመቤት ቅድስት ይልማ። እንደምን አመሻችሁ። ለተሸለማችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን ስለናንተ። እሺ አሁን
የዓመቱ ምርጥ ዳይሬክተር እጩ ቪዲዮዎችን አይተን እንመለሳለን። ምርጥ ዳይሬክተር ትዝታ ዳንኤል አንማው፣ ጥቁር አደይ ፍጹም ካሳሁን፣ አፍኔ ታሪኩ መኮንን፣ ለፍትህ ኪሩቤል ስዩም፣ 6 ሰዓት ከሌሊቱ በኃይሉ እንግዳ። እሺ 11ኛው ዙር የጉማ ምርጥ ዳይሬክተር ፍጹም ካሳሁን። የእውነት በጣም አሁን ደስ አለኝ። ምክንያቱም ይሄን ዘርፍ በጣም ወደዋለሁ፣ በጣም ፈልገዋለሁ። ይሄ ዋንጫ ይሄ ዋንጫ እኔ ጋር ይቀመጥ እንጂ የጥቁር አደይ ክሮች ከካሜራ በፊት ከካሜራ ጀርባ ያላችሁ እውነት እኔ ጋር ተቀምጦላችኋል እንጂ የእናንተ ነው። ብዙ ሆናችኋል። ናታይም እንኳን ደስ አለ። ያልነውን ሁሉ አድርገነዋል። ኮንግራ በጣም አመሰግናለሁ። ይሄን ዋንጫ ከቅድስት በመቀበሌም በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ቴንክ ዩ በጣም ፍፄ እንኳን ደስ ያለ። ኪዱ እናመሰግናለን። ጉማ የፊልም ሽልማት 2018 ዓመተ ምህረት የዓመቱ የአሪፍ ፔይ ምርጥ ፊልም አሪፍ ፔይ ቤስት ፊልም ይላል። በዚህ ምድብ የታጩትን ክሊፖች ጋብዞ የትኛው ፊልም እንዳሸነፈ የሚያበስረን የፊልም ዳይሬክተርና መምህር ሄኖክ አየለ። ታመሻችሁ። እሺ እኔ እንደሆነ ለሸላሚነት ሉጣ እንጂ ቅድስት እያለች ምሸለም አይመስለኝም። ኔክስት ይር ግን እሷ ማትወዳደር ከሆነ አንድ ፊልም ይዤ እመጣለሁ ትነግረኛለች። እሺ አስቀድሜ በጣም ማመስገንና ዛሬ እዚህ መድረክ ላይ መገኘቴ እጅግ ደስ ያሰኘኝ ሁለት መንትዬ እህትማማቾች እንበላቸው ፍቅርተ ጌታውን፣ ወለላ አሰፋ ከሁለቱም ጋር የመስራት እድል አግኝቻለሁ። የትህትና ትምህርት ቤቶች ናቸው። በጣም የሚያደምቁን እናቶች እህቶች ናቸው። ዛሬ ስለተሸለማችሁ እጅግ በጣም ደስ ብሎኛል። እባካችሁን ሞቅ ደመቅ አድርገን እናመስግናቸው። ታሪካቸው አልተነበበም፣ ግን በሬዲዮ፣ በቴሌቪዥን፣ በፊልም፣ በመድረክ ስራዎች በሙሉ የደመቁ እናቶቻችን ናቸው። እባካችሁን ሞቅ አድርጋችሁ። እሺ እጩዎቹን የአሪፍ ፔይ ምርጥ ፊልም እጩዎችን ቪዲዮ አይተን እንመለስና የምናወራው ነገር አለ። የአሪፍ ፔይ ምርጥ ፊልም ጥቁር አደይ ህሊና ደረጀ፣ አፍኔ የአፍኒ ፊልም አሰሪ ኮሚቴና ታሪኩ መኮንን፣ ትዝታ ዝናዊት ዘርጋባቸውና ኖህ ማዕረግ፣ ለፍትህ ስንሻው ሱምዬ፣ ኪሩቤል ስዩምና ዓለም ሰገድ አሰፋ፣ 6 ሰዓት ከሌሊቱ በኃይሉ እንግዳና በሸነና ቦሮ። እሺ የአሪፍ ፔይ የዓመቱ ተሸላሚ ህሊና ደረጀ ጥቁር አደይ። እንዴት አመሻችሁ? ይቅርታ ትንሽ ሆኜ እንደ ትልቅ ላዛችሁ ነውና አንዴ ከመቀመጫችሁ ተነስታችሁ ጊሸን ማርያምን እመቤቴን አመስግኑልኝ እባካችሁ።
እግዚአብሔር ያክብርልኝ። አመሰግናለሁ። ያው እኔ በጣም ለእንደዚህ አይነት ክብር ማልገባ ሰው ነኝ። መብርሃን ግን ቅዱስ ዑራኤል ሁሌ ሸፍኖ በክብር ነው የሚያቆመኝ። ጥቁር አደይ እንግዲህ ናታይ በጀመረው ስራ ላይ ነው እኔ የገባሁት። ግን እግዚአብሔር ይመስገን ለዚህ በቅተናል። የጥቁር አደይ ክሮች በሙሉ በጣም አመሰግናለሁ። ማለት ብዙ መከራ አይተናል። ደጋግሜ ተናግሬያለሁኝ። አናንያ ሳውንድ ማናችን ነው እየቀረጽን በጣም በረሃ ውስጥ ነበርን። ብላቴና ባለቤቱ ምጥ ይዟት የሚደውልበት ስልክ አጥቶ ተጨንቆ ሜሪ ልጆቿን ጥላ ሁሉም ሰው ቤተሰቦቹ ልጆቹን ጥሎ እነ ፍጹም ሁላችሁም እና ይሄን ክብር አብረን ያገኘ ነው። ጥቁር አደይ ክሮች በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁም። ሊና እንኳን ደስ ያለሽ። ሄኔ እናመሰግናለን። አምና በዚህ ምድብ አሸናፊ የነበረው የቅድስት ይልማ ፊልም ዶቃ ነው። ፕሮዲውሰሩ ደግሞ አወቀ ጣሰው። እስካሁን ባለው ውጤት ጥቁር አደይ በ5 ዋንጫዎች አንደኛ ሆኗል። አፊኒ በ4 ዋንጫዎች ይከተላል። ትዝታ እና 6 ሰዓት ከሌሊቱ 2 ዋንጫ አላቸው። ለፍትህ እና 2 ቅጣት ደግሞ አንዳንድ ዋንጫ ወስደዋል። ክብራትና ክብራን 11ኛውን ዙር የጉማ ፊልም ሽልማት አጠናቀን እነሆ የመሰነባበታችን ነገር እርግጥ ሆነ።